ሉሊቶች አስቱካ እንግዲህ ሜላትን እየወቀሰቻት ነው። ከዚህ በፊት እኔ ስነግርሽ እምቢ ብለሽ አሁን ገብተሽበታል፣ ያዙ ይልቀቁኝ አትበይ፣ እንግዲህ አንዴውን ጎዳና ወተሻል ብላታለች ማለት ነው። ማግኘትም ማጣትም አግኝቶ ማጣት ደግሞ በጣም ከባድ ነው ታውቃላችሁ። ሜሉዬ እንግዲህ አሁን ላይ ደግሞ ምቀኛ እያሰራት አይደለም። አብሳ ሉሊት እንግዲህ እኔ እኮ እዚህ የመጡት ልጄና እናቴ ናቸው ብላም ስትላት ልትረዳት አልቻለችም ማለት ነው። በጣም ሉሊት እንግዲህ ስልጣን ተሰጠ ብለሽ አለቅጥም እንደዚህ አትሁኝ። ሰላም ጤና ይስጥልኝ የዙዙዬ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። እንግዲህ ዛሬ ይዘንላችሁ የመጣነው ኖላይቶችን ነው እንደሚከተለው ማለት ነው። እንግዲህ ወይዘሮ ሜላት ይቺ የተረገመችና አስመሳይ ሉሊት እያሰራቻት አይደለም፣ እውነት ለመናገር ማለት ነው። በጣም ከባድ ነው፣ ያስጠላል፣ ይደብራል። ሉሊት አንዳንዴ ከጭንቅላቷ ወረድ ቤላ ሴትየዋ ትስራበት ማለት ነው። አስቱካ እንግዲህ ወደ ድራማው በመቀላቀሏ ሁላችንም ደስ ብሎናል ማለት ነው። እሱም በማስመልከት እንግዲህ አስቱዬ ምክንያቱም ከዚህ በፊትም ሜላትን ትመክር ነበር፣ ጥሩ ምክር ነበራት ታውቃላችሁ ማለት ነው። ለሜሉ በቃ ሰውን አትመኝ ትላት ነበር እና ያ እንግዲህ ያመነቻቸው ሰዎች አሁን ላይ ደግሞ እንደምታዋት ሜላትን እንደዚህ አድርጓታል። አሁንም ቢሆን እምነቷን አልተወችም ማለት ነው። በዚህ የተነሳ እንግዲህ ሰላምና ምላሴም ደግሞ እዛው ስራቸው ላይ፣ ወይዘሮ አስቴርም እነሱ ልታያቸው ሄዳ ነበር ከሀና ጋር። እናንተ ልጆይ እንደዚህ በመሆናችሁ ብስቁልቁል ብላችሁ ማየቴ ይሄ ሁሉ የእናታችሁ ጦስ ነው እያለች እናታቸውን ስትናገር፣ የእኛን እናት አትናገሪ፣ የእኛ እናት ምንም ያደረገችው ነገር የለም ለቀቅ አድርጊያት አስቱካ እያለች ሰላምም ስትል፣ አንቺ እኮ የእናቷ ልጅ ነሽ፣ ስለዚህ ምንም ማድረግ አይቻልም፣ አንቺም እንዴ እናትሽ ነሽ ብላ ተቆጥታታለች ማለት ነው። እሷም እንግዲህ እየተናደደች እና እየተበሳጨች፣ ሰላምም ይሄንን ልነግሪን ነው እንዴ የመጣሽው? እኛ እኮ ናፍቀሽን ነበረ፣ ለምን አትመጣም እያልን ነበር እያሉ ይጠይቋታል ማለት ነው። በዚህ ሰዓት እንግዲህ ሀናንም ዝም በይ ዝጋ፣ እጅሽን ጣልቃ አታስገቢ እያለች እየተቆጣቻት ነበር ማለት ነው። ሳሚ እንግዲህ ወርቁን እሱ ጋር እንዳለ አሴርና ተምቹ አውቀዋል። ወርቁን ካላመጣ ትልቅ ጸብ አለ። ስለዚህ እጅ ላይ እንድታመጣው እፈልጋለሁ። ከዚህ በኋላ የኔና ያንተ ነገር እዚህ ጋር ያልቃል ብላለች ማለት ነው። ምክንያቱም እነሱም ተቆጥተውታል። እሱ ግን ሊናገርና ሊሰማ አልቻለም ማለት ነው። ሳሚ እንግዲህ የሰረቀውንም ስልክ መልስ ብለው ነበር ማለት ነው፣ ወይዘሪት እንትና ማለት ነው። በዚህ የተነሳ እንግዲህ መመለስ አለብስ ስለተባለም እሱም ደግሞ እሺ እመልሳለሁ ብሎ በድጋሚ ወደዛ ወደ ነበረበት ወደ አስቀመጠበት ጓደኛው ጋር ሲሄዱ ወርቁ የለም ተሽጦ ከዛ እንደጠፋ ነው ተነገረው ማለት ነው። እሱም ተናዶና ተበሳይቶ እንዴት እንደዚህ ሊሆን ቻለ በማለት እንግዲህ ከባድ ችግር ተፈጥሯል ማለት ነው። እነሳሚም ደግሞ ካልነገራችሁን እኛ ራሳችን አንለቃችሁም እያሉ ይላሉ ማለት ነው። አሴርና ተምቹ እንግዲህ አሁን ላይ ያሉበት ሁኔታ ደስ የሚል ከነሱ አልፎ ለሰው መካሪ ሆነዋል። እውነት ለመናገር እኔ በጣም ነው ደስ ያሉኝ ማለት ነው። ምክንያቱም ከምንም በላይ ሲመክሩ ከምንም በላይ ሲያደርጉ ለረጅም ጊዜ የነበሩ ናቸው ማለት ነው። ጎበዝ ናቸው። ይሄን በማስመልከት እንግዲህ ሁላችንም ደስ ብሎናል ማለት ነው። ከዚህ በፊት ካስታወሳችሁ ምንም ነገር የምናውቀው ነገር ታሪክ የለም ነበር ማለት ነው። ያ ሁሉ ነገር አልፎ አሁን ላይ ደግሞ ደስ የሚል ጊዜያት ላይ ይገኛሉ። ከራሳቸው አልፎ ለሰው እየተረፉ ነው ማለት ነው። የተምቹና የአሲር እንግዲህ በጣም የሚያስደንቅ ነገር ነው ማለት ነው። አሁን ላይ ግን ከባዱ ነገር ወይዘሮ ሜላት ግራ ገብቷታል። በአንድ በኩል ይቺ የተረገመች ሉሊት እንግዲህ ልታስወጣት ትሞክራለች። ስበብ እያላት ነው። ዝም ብላ ሳትናገራትም ድንገት ተነስታም ስበብ ነው የምትፈጥርባት ማለት ነው። ብቻ ግን ወይዘሮ ሜላት አሁን ላይ ያለችበት ሁኔታ በጣም ከባድ ችግር ውስጥ ነው ያለችው ማለት ነው። እሱን በማስመልከት እንግዲህ ለማስተካከል ሙከራም ብታደርግም ያው ታውቃላችሁ አንድ ሴት ልጅ በሴት ልጅ ላይ ዘወር ካለች በጣም ከባድ ነው ማለት ነው። እኛ ሴቶች ሲጀመር ስበሳችን ምቀኛ ነን ማለት ነው። ይህ ማለት ከባድ ነው። ስለዚህ ይስተካከልላታል ብዬ አስባለሁ። በቀጣይ እንግዲህ ቅዱስ እንደዚሁም ደግሞ ቤቲ መስፍን ይመጣሉ ብዬ አስባለሁኝ። እርግብም ትመጣለች ብዬ አስባለሁኝ። ውስጡ ከመጣች ማለት ነው ይመለሳሉ ብዬ አስባለሁ። ምክንያቱም የሆነ ሰዓት ላይ አብረው ስለነበሩ ይህን በማስመልከት እንግዲህ ሁሉም ነገር እንደሚመለስና አብረው እንደሚኖሩ ተስፋ አደርጋለሁ። መስፍንም ይመጣል ብዬ አስባለሁኝ። የተዘጋው እንደዚሁም ደግሞ የተዘጋው እንትን እንግዲህ ይመለሳል ብዬ ነው የማስበው ማለት ነው። ከዚህ በፊት ካስታወሳችሁ የአቶ ቤላ
ይቅርታ የሜላት ድርጅት እንደተዘጋ ሁላችንም ነን የምናውቀው ማለት ነው። እሱም በማስመልከት እንግዲህ አሁን ላይ ደግሞ ይመለስላታል ንብረቶቿ ትዕግስት ካረገች ብዬ ነው የማስበው። የሰው ልጅ ትዕግስት ካለው የትም ሄደ የትም መጣ ቀረ ይመለሳል ብዬ አምናለሁ ማለት ነው። ሜላት እንግዲህ አስተዋይ ቅመም የሆነ ሴት ናት፣ ትሁት ሴት ናት ማለት ነው። ይህንን ግን እኛ አላወቅንላትም ማለት ነው። ሰውም አላወቀላትም። በጣም ከባዱ ነገር የወይዘሮ ሜላት እንግዲህ መልካምና ትህትናዋን በጣም ነው የምንወድላት ሁላችንም ማለት ነው። በዚህ የተነሳ እንግዲህ ከባዱም ትንሹም ትልቁም አርሂቡ ትላለች። እሷ ግን ሰው ከእሷ ላይ እውነት ለመናገር እኔ እንጃ፣ እኔ ምን ብዬ ልንገራችሁ። የሜላት ታሪክ በጣም ከባድ ነው። ግን ሰው ደግሞ ምቀኛዋ ነው ለእሷ ማለት ነው። በዚህ የተነሳ ጥንካሬን ይዤ እኖራለሁ ብላ ትገኛለች ማለት ነው። ጎበዝ ናት ማለት ነው። ስለዚህ ጠንካራ ሴት ናት፣ ትሁት የሆነ ሴት ናት። ከዚህ በፊት ታውቃላችሁ በጣም ብዙ ነገሮችን አሳልፋለች። እኔ እንጃ እንደ ሜላት ያለ ሰው እንደዚህ ሆነች ሳይሽ ብላ እንግዲህ ወይዘሮ አስቱካ እንግዲህ እያወረደችባት ነበረ። ሰላምና ብላሴ እንግዲህ ወደ እንትኑ ሄደው ነበር ማለት ነው፣ ወደ ጫማ የሚሰፉበት ስታያቸው አስቱካ እንግዲህ ተቆጥታ እንዴት እዚህ ጋር ያቸዋለሁ፣ እንዴት ሊሆን ቻለ? እንዴት እንደዚህ ታሆናላችሁ እናንተ? እንዴ ሁሉ የእናታችሁ ግፍ ነው። በቃ ሻይ እናምጣልሽ ጠጭ ሲሏትም እንዴ ሱካሬ ገነፍላል፣ እዚህ አቧራ ተቦለለበት ላይ የተፈላ ሻይ እንዴት ነው የምጠጣው ብላ እንግዲህ ወይዘሮ አስቱካ ተናግራለች ማለት ነው። እነሱም ደግሞ ግራ ገብቷቸው እንዴት ምን ማለት ነው እንዴ? እኛ እኮ አንቺን ብለን ነው እዚህ ጋር የምንመጣውም እናም ደግሞ እንዴት እንደዚህ ትይናለሽ በማለት እንግዲህ ሁሉንም ነገር እየተናገሩ ይገኛሉ ማለት ነው። ጎበዝ ጠንካራ ናቸው የሜላት ልጆች እውነት ለመናገር። ሰላም እንግዲህ ሳሚን ፍቅርህን አልቀበልህም ብለዋለይ። እሱም ደግሞ ሊቀበል ስልኩን ቢሄድም ስልኩ ተሽጦበታል ማለት ነው። እንደዚሁም ደግሞ ታምቹ ድንብላልን ወደ እጁ ሊያስገባ ነበር ወርቁን ከተመለሰለት። ወርቁ እንግዲህ ታውቃላችሁ ደምለው ከሰረቀው በኋላ ለሳሚ ቢሰጠውም ሳሚ እንግዲህ ሌባ እንደሆነ ጠንቅቃ አውቃለች ማለት ነው። ሰላምዬ ይሄን ነበር የምፈልገው፣ ከሰው የምፈልገው ይሄንን ነው። አንተ ወረኛና ሌባ ነህ፣ እንዴት እንደዚህ ታረጋለህ? በእኔ ትቀልዳለህ ወይ እያለ ተቆጥተዋለች ማለት ነው። እሱም ደግሞ ተረጋጊ፣ ረጋ ብለሽ አስቢ፣ ቆም ብለሽ፣ ስለዚህ ያኔ ይገባሻል ቀስ በቀስ እያለ ይላታል ማለት ነው። እሷም ደግሞ በፍጹም እኔ እንደዚህ ታደርጋለህ ብዬ አንድ ቀንም ጥርጥሬ አላቅም እያለች ትነግራለች ማለት ነው። እንግዲህ ኖላዊትም ሀናን እየመከረ ከአሲር ጋር ለወደፊት የሚጠቅማትን ነገር ምክር ላይ እያዋለ እየመከረ ጎበዝ ነሽ አንቺ፣ ጠንካራ ነሽ፣ መጠንከር አለብሽ እያለ እንግዲህ ነግሯታል። እሷ ግን በፍጹም በዚህ ሰዓት ላይ እንትን ልትል አልቻለችም ማለት ነው። ጥንካሬሽን እንግዲህ ሀና በዚሁ በርትቺ፣ ኤሉዬም ያሳዝናል ማለት ነው። ኤላ ታውቃላችሁ ይቅርታ ኤላ እንግዲህ እንቅልፍ እያለ ነው። ኤላ እንግዲህ በዚህ የተነሳ ከባድ ችግር ውስጥ ገብቷል ማለት ነው። ላይክ ሸር ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።